እዚህ ጋር ራሱን የቻለ የሰራተኛ ክፍልና ስቶር አለን ከነባዝሩሟ ማለት ነው። ሙሉ ጥንቅቅ ያለች ነች የምታምር ነገር። ወደ ዋናው ቤት እየገባን ነው። እዚህ ጋር ሰፊ የሆነ ኦፕን ኪችን አለን። በጣም ደስ የሚል ሙሉ ማቴሪያሉ የተገጠመለት የሆነ ከነስቶቡ። በዚህ በኩል እጅግ በጣም ማራኪና ቆንጆ የሆነ ቪው አለው። ፒኮክ ፓርክ ይታያል በሰፊው። የጧት ፀሐይ ነው ፀሐይ በዚህ በኩል የሚያገኘው። ሳሎናችን ይሄን ይመስላል። እጅግ በጣም ሰፊ ነው። ሌሎቹ ሙሉ ክፍሎች ማለት ነው በዚህ ጋር ነው ያሉን። እነዚህን እያንዳንዱን እየከፈትኩ አሳያችኋለሁ። ይሄንኛው ሶስተኛው መኝታ ቤት ነው። በዚህ በኩል ቆንጆ ቪው አለው። ይሄ እዚህ መታጠቢያ ክፍል ነው። ሙሉ ማቴሪያሉ የተገጠመለት ነው። ክሎዜት እዚህ ጋር አለው። እዚህ ጋር ሁለተኛው ቤድሩም ነው ያለን። ይሄው ይሄን ይመስላል። እዚህ ጋር የራሱ ክሎዜት አለው። እዚህ ጋር ኮመን ባዝ ነው ያለን። እጅግ በጣም ጽድት ያለና ቆንጆ ማለት ነው። አጋጣሚ ቁልፍ ስላላስኩኝ እዚችን። አሁን ወደ ማስተር ቤድ ነው የምንገባውና ማሳያችሁ። ማስተር ቤዳችን ይሄን ይመስላል። የራሱ ክሎሴቶች እንዳሉ ናቸው። በዚህ በኩል ለጧት ፀሐይ ያገኛል። ሲቀጥል ፒኮክ ፓርክ በዚህም በኩል በደንብ ነው የሚታየው። ያው ሙሉ ፕሮጀክቱ እዚህ አካባቢ በደንብ ነው የሚታየው ማለት ነው። እዚህ ጋር ያው አዝሮም እዚህ ጋር እጅግ በጣም ሰፊ የሆነ የተለያዩ ፕሮግራሞችን የምናካሄድበት የሆነ ቴራስ አለን። ሰፊ ነው። ፒኮክ ፓርክ ሙሉ በሆነ ሁኔታ የሚታይበት እዚህ ጋር ነው ማለት ነው።
ፕሮጀክቱ በደንብ ነው የሚታየው። ቆንጆ የሆነ ቪው አለው። እንግዲህ እዚህ ፕሮጀክት ላይ ትልልቅ ሰዎችም እንደዚሁም ህፃናቶች የሚጫወቱበት የብስክሌት ቦታዎች ብቻ የወክ ቦታዎች ብዙ ነገራቶችን አካቶ እየተሰራ ያለ የሆነ ነው። እዚሁ ጋር ወጣ ብለው በመዝናናት የሚያሳልፉበት የሆነ ምቹ ሁኔታ አለው ማለት ነው። ጂም ቤቱን እናየው። ስፓና ጂሙ እዚህ በኋላ እዚሁ ቦታ ላይ ያለው ጂም እንደዚሁ ደግሞ ስፓዎች ይሄ ነው ባለ 233 ባለ 3 መኝታ ፕላስ የሰራተኛ ደግሞ እንደዚሁም ደግሞ ስቶር ለብቻ ያለው ማለት ነው። ደውሉልኝ።